ያለቀ ወይስ ግንባታ ላይ ያለ? የትኛውን ትመርጣላችሁ እናንተ? እስቲ እኔ ሁለቱንም ልዩነታቸውና ጥቅማቸውን በግልጽ ልንገራችሁና ምርጫው የእናንተ ይሆናል ማለት ነው። በመጀመሪያ እንግዲህ ያለቀ ጥቅሙ ምንድነው ወይም ደግሞ ልዩነቱ ካላለቀ ግንባታ ላይ ያለ ወይም ደግሞ ፕሮግረስ ላይ ካለ ህንጻ ጥቅሙ ወይም ልዩነቱ ምንድነው የሚለውን ስናይ ያለቀ ፋይናንሻሊ ወይ 100% ወይ 50% ከፍላችሁ ወዲያውኑ የምትረከቡት ህንጻ ሲሆን ያላለቀ ደግሞ በፕሮግረስ ሂደት ወይም ደግሞ አቅማችሁ ፋይናንሻሊ ያነሰ ከሆነ ወይም ደግሞ ብሩን መጠቀም የምትፈልጉ ከሆነ ቀስ ብላችሁ ቤቱን እንደየፕሮግረሱ ያያችሁ በጊዜ ሂደት እየከፈላችሁ ጨርሳችሁ የምትረከቡት ነው። ታዲያ ሁለቱንም ምርጫ ለእናንተ ልተውላችሁና ያላለቀ ከፈለጋችሁ ቦሌ 24 እንዲሁም ደግሞ ሾላ ጋር በ15% ቅድመ ክፍያ ጀምሮ ወይም ደግሞ ከ15% ቅድመ ክፍያ ጀምሮ፣ ያለቀ ከፈለጋችሁ ደግሞ ሲግናል ድንበሯ ሆስፒታል አካባቢ በ100% እና 50% ክፍያ ቅድመ ክፍያ በመሸጥ ላይ እንገኛለን። ሁለቱም ምርጫ ይዛችሁ እኛ ጋር መደወል ትችላላችሁ። ለበለጠ መረጃ እንግዲህ ከታች ስልክ ቁጥር አስቀምጥላችኋለሁ። መልካም ጊዜ።